ሰው ሲደሰት የነበረው በወቅቱ። እኔ ግን አንድን ሰው ይሄ ቅድም ገለን መቃብሩ ላይ የምንሰራው ስራ ብዙም ከድሮ ጀምሮ የሚጠናኝ ነገር የዳንኤል ክብረትን አውሪያዊ ጠባይ እንዴት ቀድመን አላወቅ ነው? እንደ ሌሎች ሰዎች ዳንኤልን ዲያቆን የተሰኘን ተሳቢ ጨምሬ ለመጥራት አልደፍርም። ምን ትዝ አለኝ መሰላችሁ? ዘመንፈስ የተሰኘ ጸሐፊ ፕሮፌሰር እንድሪያስ እሸቴን አንተ ሊለው አንቱ ግራ ገብቶት ሰኔ 1985 ዓመተ ምህረት ሙዳይ መጽሔት ላይ የሚከተለውን ጽፎ ነበር። የተከበሩ እንዳሉ ህዝብ በይፋ የሚያውቀውና ፀሐይ የሞቀው ስልጣን ያሉት መሆኑን አላውቅም። ጓድ እንዳልሎ ከሶሻሊዝም ጋር ቁርጥ ያለ ጠብ እንዳሉት ከአንደበቱ አረጋግጫለሁ። ፊት አውራሪ ወይም ቀኛዝማች እንዳልሎ ለኢትዮጵያ ክብር ሲሉ በአርበኝነት የተዋጉበት ወቅትና ግንባር ለመኖሩ በመጽሐፍ ያነበብኩት ወይም የሰማሁት ነገር የለም። ታጋይ እንዳልሎ ባለ 8 መስኮት ላስቲክ ጫማ ወይም ኮንጎ ተጫምተው ቦምብና ዝናር በወገቡ ሸብ አድርገው ታጣፊ ክላሽ አንግበው ሲሯሯጡ አላየሁትም። ስለዚህ ከፋም ለማም በዚያው በሚጠሩበት ወዲያ ወዲህ በሚሉበት ለዚህ በበቁበት አካዳሚያዊ ማዕረጎ ፕሮፌሰር እያልኩ ልጠራው ተወስኛለሁ። ፕሮፌሰር መስፍን ወልደ ማርያም አዳፍኔ ፍርሃትና መክሸፍ ሲሉ በ2007 ዓመተ ምህረት ባሳተሙት መጽሐፍ ከገጽ 222 እስከ 230 ዳንኤል ክብረት ዲቁና የማይገባው መሆኑን ጠቅሰው አቶ እያሉ ስለ ክሽፈቱ ጽፈዋል። እኔም የዳንኤልን የጥላቻ ንግግር፣ ጭካኔ፣ ቅጥፈትና ገዳይ አንባሪነት የዲያቆን ግብር ባለመሆኑ የተከበረውን ስም ላለማጠየም ስል ተሳቢውን አሽቀንጥሬ ጥየዋለሁ። ማሩኝ ጌቶች ዳንኤል የመጫኛ ነካሽ ልጅ ነው፣ የነጋዴ ማለቴ ነው። በርግጥ ክብረት ብርሃኔ የዳንኤል አባት የሲራራ ነጋዴ ስላላይደሉ አፈር ላይ ነክሱ ይችላሉ። ዳንኤል ደሴ ተወለደ እንጂ ኦሳ ተራራ ላይ ፍቅር አልተማረም። አዝዋ ገደል ላይ ሰው መውደድ አልለመደም። ጀሜ ኮረብታ ላይ ሰውነትን ሰው መሆንን አልቀመሰም። አይጠየፍ አዳራሽ ላይ ደግነት አልሸመተም። ዳንኤል ባህር ዳር ተማረ እንጂ ጣና ሐይቅ ላይ የጎጃሞችን ልብ አላገኘውም። ዳንኤል ሸገር የዘለቀው ለትምህርት ነው። ዳንኤል በደርግ ውድቀት ዋዜማ ብላቴ የወታደር ማሰልጠኛ ገብቶ የደርግን እስትንፋስ ለማሰንበት አስቦ ነበር። አልሆነም። ወያኔ ቀደመችውና በሞያሌ በኩል ወደ ኬንያ ፈረጠጠ። ወያኔ አዲስ አበባን ከተረከበች በኋላ ዳንኤልና ጓደኞቹ ከኬንያ የኮንትሮባንድ ዕቃ፣ የጎማ ጫማና የፕላስቲክ ዕቃዎች ይዘው ለአዲስ አበባ ሕዝብ ከተፋሉለት። ይህ የሆነው በወያኔዎች ሁንታ ነው። ለዚህም ዳንኤል የህወሓት ሰዎችን ከወገቡ ጎንበስ ብሎ ማመስግኗል። የጫማውን ታሪክ መነሻ በማድረግ ከደርግ መንግስት ውድቀት በኋላ በኢትዮጵያ የመጀመሪያው ጫማ ነጋዴ ዳንኤል ክብረት ነበር ማለት ይቻላል። በርግጥ የጫማ ንግዱም አልዘለቀም። አዲስ አበባዎች የነጋዴ ደንበኛና መሪ አይበረክትላቸውም። ዳንኤል ሸገር እንደገባ ደርግን ለማሰንበት አቋርጦት የነበረውን የኮሌጅ ትምህርቱን ቀጠለ፣ ተማረ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተመሰረተውን ማህበረ ቅዱሳንን ካቋቋሙ ሰዎች አንዱ በመሆኑ ወደ ቤተክርስቲያኗ ቀረብ ብሎ ወግና ታሪክ በመጻፍ መተዳደር ጀመረ። ማህበረ ቅዱሳን ሀብት ብቻ አይደለም የፈጠረለት፣ ከስር በፎቶ የምታዩትን ጽላት ጌታቸው የተባለች ሚስቱን ጭምር እንጂ። ዳንኤል አጊዮስ ህትመት ስራ ድርጅት የተባለ የንግድ ድርጅት በማቋቋም የሀብት ካዝናውን አሰፋ መምጡ ነው። ወደ ዋናው ጉዳይ ስገባ ጥንት ዕለት ገና የናዚዝምን መንገድ ሳይከተል የአብይ አህመድ እልፍኝ አስከልካይ ከመሆኑ በፊት ብልጽግናን እንደ ግል አዳኝ አብይን እንደ ሙሴ ከመቁጠሩ በፊት የጽሁፎቹ አንባቢ ነበርኩ። በአካል ግን አላውቀውም። ዳንኤል ክብረትን በአካል ያየሁት ሚያዝያ 28 ቀን 2009 ዓ.ም በደብረ ማርቆስ ከተማ የደራሲ ሐዲስ ዓለማየሁን ሐውልት ለማስመረቅ በመጣበት ዕለት ነበር። በወቅቱ አብሬው ፎቶ ለመነሳት ከሰዎች ጋር የተጋፋሁትን ጉልበት ለሌላ ስራ በተጠቀመው የሀገራችንን ምጣኔ ሀብት በማሳደግ የፊት አውራሪነት ማዕረግ የሚሸለሙት ጎራ በተመደብኩ ነበር። ዳንኤል ቤተ መንግስት ዘው ብሎ ከገባ በኋላ ህዝብ የሰጠውን ግዴታ ትቶ የአብይ ዜና መዋዕል ጸሐፊ ሆነ። ይህ ብቻውን ባልከፋም ነበር። ወልዶ ያሳደገውን ህዝብ ሲሻው ጃርት ሲሻው ጃዊሳ እያለ በመሳደብ አካሉንና ነፍሱን ለገዳዩ ቡድን አሳልፎ ሰጥቷል። ብዙ ጊዜ ዳንኤል ክብረት ግን ምን ነክቶት ነው? አብይ ምን አስነካው? ወይስ ድሮ አናውቀው ነበር የሚሉ ጥያቄዎችን ለራሴና ለጓደኞቼ እጠይቃለሁ። ዳንኤል የሰርቆ አደሮች ስብሰባ በሚለው መጽሐፉ አንዳንድ ሰዎች ሳያሸንፉና ሳይገዙ ሸፋፍለው የተውት ጠባይ በአመድ እንደተዳፈነ እሳት ተደብቆ ይቆይና አመቺ ጊዜ ጠብቆ እውነቱ ይገለጣል ይለናል።
ዳንኤል ራሱን ነው በመጽሐፍ የነገረን። ዳንኤል የራሱን ጠባይ ደረጃ ራሱን ባስነበበን አራቱ ጠባይ እርከኖች ብንመዝነው እንስሳዊ የተሰኘ የጠባይ እርከን ላይ ተወሽቆም እናገኘዋለን። እንደ ዳንኤል ገለጻ እንስሳዊ ጠባይ ማለት ከአእምሮ ይልቅ ጥርስና ጉልበት ማሰራት፣ ገድሎ መርካት፣ እንደ ሽብርና ማስፈራራት እንደ ህዝብ ማስፈጸሚያ መቁጠር ማለት ነው። ንጹሃንን በመግደል ወደር ያልተገኘለት ኦህዴድ መራሹ የአብይ መንግስት አውሬያዊ ድርጊቱን የሚፈጽመው እንደ ዳንኤል አይነት ሰዎችን የዓላማው ደጋፊ በማድረግ ነው። ስለዚህም የዳንኤል እንስሳዊ ጠባይ በቤተክርስቲያን አገልጋይነትና ጸሐፊነት ስም ተደብቆ አመቺ ጊዜ ሲያገኝ የአብይ አህመድ እልፍኝ አስከልካይነት ሲመደብ የመጣ ነው። ስልጣን መሻትን ልኩን ሲያልፍ መልካም አይደለም። ዳንኤል ለትልቅ አሳ ትንሽ መያዣዎች የሚለው ወግ መጣጥፉ ለንጉስነት ብትጸልይ ቢያንስ ለጭቃ ሹምነት አታጣም በማለት የስልጣን መሻቱን ከፍታ ነግሮናል። ለዳንኤል ቤተ መንግስት ደጅ ላይ ቆሞ የስልጣን ምጽዋት በጠየቀባቸው ወቅቶች አያሌ የታሪክ ንቅለ ተከላ አድርጓል። የታሪክ ንቅለ ተከላው ግቡ ሰሞንኛ ባለስልጣናትን አስደስቶ ወንበር መጋራት ነው። ለነገሩ ዳንኤል ክብረት የበጎ ሰው ሽልማትን ለፖለቲካ ስልጣን መጨበጫ እንደ ጉቦ ይጠቀሙበት እንደነበር የሚታወቀው በ2010 ዓመተ ምህረት የተካሄደውን የበጎ ሰው ሽልማት ከፖለቲከኛው አቶ ለማ መገርሳ ኪስ ውስጥ ሲከተው ነበር። ሆድ ከህዝብ ቀድሟል። ዳንኤል ኑ ሀገሩን እናዋልዳት የሚል ወግ መጽሐፉ ላይ በተለያየ የታሪክ አጋጣሚዎች ለአብነት በልጅ ኢያሱ ዘመን በ1966 ዓመተ ምህረት በአብዮት ዘመን በ1983 ዓመተ ምህረት ደርግ መንግስት ውድቀትን ተከትሎ ለኢትዮጵያ የለውጥ ልጅ ጸንሳ እንደነበር ገልጾ አዋላጅ በማጣቷ ሳትገላገል መቅረቷን ይነግረናል። እንጀራው ወግ ላይ ያደረገው ዳንኤል በቁጭት ኑ ሀገሬን እናዋልዳት ሲል ተማጸነ። ኑ ሀገሬን እናዋልዳት የሚለውን ጥሪ የሰሙ የዋህ ኢትዮጵያውያን ሀገር ያዋልዳል ብለው ከፊት ቢያሰልፉት ይኸው ሀገራችንን እያስጨነገፋት ነው። ያሳዝናል። ዳንኤል አራቱ መስተጻጽራን በሚል የመጽሐፍ የማህበራዊና ፖለቲካዊ ሂሱፉ ታሪክ አጥፊ ያላቸውን ሰዎች ዋና ተልዕኳቸው የሌላውን ማፍረስ እንጂ የራሳቸውን መስራት ያልሆነ መዝገበ ቃላታቸውን ደምስሰው ናደው አፍርሰው ቁረጠው ገልብጠው በሚሉ ቃላት የሞሉ በሚል አጥብቆ ይተቻቸዋል። ዳንኤል አንተ የተሰየምክበት መንግስት ዛሬ ምን እየሰራ ነው ቢሉት መልሱን ልብስ ስቀይር ከቤት ትቼው ወጣሁ የሚል ይመስለኛል። ዳንኤል ከዝናሽ ታያቸው የተረፈ አጥንት ግጦ ማደር ከመጀመሩ በፊት ውሾቹን ተውበሏቸው በሚል ርዕስ አንድ ሸጋ መጣጥፍ አስነብቦን ነበር። በሁለት አጥንት ፈላጊ ውሾች የተነሳው ጠብ ወደ ጎሳ ድብድብ መዝለቁን መነሻ አድርጎ የተጻፈው መጣጥፍ ዓለም ላይ ያሉ ጦርነቶች ሁሉ መነሻቸው ከአጥንት በላይ ማሰብ በማይችሉ ውሾች መሆኑን በአጽንኦት ይነግረናል። ከጊዜያዊ ስልጣን ሹመት ገንዘብ ግብዣና ጭብጨባ ባሻገር ማሰብ የማይችሉ የሰው ውሾችን መገሰጽ መፍትሄ መሆኑን የሚነግረን ዳንኤል ለጊዜያዊ ሹመት ብሎ አገራችን ላይ እሳት ከለኮሰው አብይ አህመድ ጎን መሰለፉ ያስተዛዝባል። ጨፍጫፊውን ኦነግ መራሹን አብይ አህመድን ስለ ኢትዮጵያ ባሰበ ቁጥር እንባ የሚያዘንብ መሪ ያለ በማሞገስ የሚታወቀው ዳንኤል የአማራን ህዝብ ጃርት ድመትና ጃውሳ በማለት የዘር ጥፋት ወንጀል እንዲፈጸምበት አበክሮም ይወተውታል። ጃውሳ ማለት ምን ማለት ነው የሚለውን ለማወቅ የአማርኛ መዝገበ ቃላትን ማገላበጥ አስፈላጊ አይደለም። ነጥቡ ሰውየው ጃውሳ የሚለውን ቃል ለምን ተጠቀመው የሚለው ነው። በንጉሱ ዘመን ኃይለ ሥላሴ ለማለት ነው ጎጃምን እንዲያስተዳድሩ ከአዲስ አበባ የተላኩትና አመት ያልሞላ ጊዜ ጎጃም ውስጥ በገዥነት የቆዩት ልዑል ራስ እምሩ ኃይለ ሥላሴ ካየሁት ከማስታውሰው በሚለው መጽሐፋቸው ጃዊሳ የሚለውን ቃል ዘራፊና ነፍሰ ገዳይ ለማለት ተጠቅመውበታል። በኦነጎች ድጋፍ አድራጊነት የደጃዝማች በላይ ዘለቀን ታሪክ ለኦሮሞች አሳልፎ የሰጠውና ራሱን የሻሽ ወርቅ በላይ የልጅ ልጅ አድርጎ የሚቆጥረው ቢኒያም ኃይለ ማርያም ከራስ በላይ በሚል ርዕስ ባሳተመው መጽሐፍ ጃውሳ የሚለውን ቃል ተጠቅሟል። ዳንኤል ከራስ በላይ የተሰኘውን መጽሐፍ ይጠቅሳታል። ለነገሩ በቀላሉ የሚታለፍ አይደለም። በላይ ዘለቀ ኦሮሞ ነው የሚለውን የነ አብይ አህመድ ዲስኩር እውነትነት እያጠናከረ ነው። ጅልህን ፈልግ ታሪክ አንብበናል ሰምተናል። ዳንኤል ክብረት ጃዊሳ ሲል ያለ አንዳች ምክንያት አይደለም። ህዝቡ ከህዝብነት ተለይቶ በወንጀለኝነትና ነፍሰ ገዳይነት ተለይቶ እንዲገደል ሲገደልም ተጠያቂነት እንዳይኖር ከለላ እየሰጠ ነው።
ዳንኤል በዚህ አያበቃም። ጃርትና ድመትም ይላል። ሰውየው አማራውን በጃርትና ድመት የመሰለው ለገዳዮችና አጥፊ የዱር እንስሳት እንጂ ሰው እየገደሉ እንዳልሆነ፣ የአጥፊ እንስሳት ግድያ የህግ ተጠያቂነት እንደማያመጣም ብርታት እየሰጠ ነው። የሰው ልጅ ህግ አርቅቆ ሞራል ገንብቶ ሃይማኖት አበጅቶ ስልጣኔ ቀመስ ህይወት ከመኖሩ በፊት የደስታ ምንጭ አድኖ መግደል፣ ባላንጣውን ገሎ መሸለል፣ አውድሞ መደሰት፣ ደፍሮ መርካት ነበር። ይህ አውሬያዊ ባህሪ ከዘመናት በፊት ያለ እውነት ቢሆንም ዳንኤል ወገቡን በባላ ደግፎ ሽንጡን በገመድ አስሮ የሚከራከርለት የአብይ ስርዓት ዛሬ መገለጫው ነው። ዳንኤል ክብረት ከገዳዩ ቡድን ጋራ ዱለት ተቋድሷል። የዚህ የፍዳ ዘመን በዚህ የጽልመት ወቅት በምድር በጨለማ ቡልኮ በተሸነፈችበት ዘመን በዚህ ዘመን በዚህ በታነቀች ሀገር ከገዳይ ወገን መሆን ታሪክን ማጠየም ነው። አብይ እንኳን እንደ ጲላጦስ ከደሙ ንጹህ ነኝ ቢል እንደ መንግስቱ ኃይለ ማርያም እንኳን ሰው ዝም ባልገደልኩም ሊል አይችልም። ለምን ቢሉ አፈ ንጉስ ዳንኤል ምን ይናገራል? ዳንኤል ጆተኒ ነው። ሳንቲም ኪስ ውስጥ ከተጨመረለት ያልሆነውን ሆነ የሆነውን አልሆነም ለማለት የሞራል አጥር አያግደውም። አጥሩን ይዘላል። ዳንኤል በህወሓት ዘመን መቀለ የተመላለሰ ሞድስ ያቀርብ ነበር። ዳንኤል የካቲት 26 ቀን 2009 ዓመተ ምህረት የዕንዳ ኢየሱስ ምሽግ ከእቴጌ ጣይቱ እስከ ዶክተር ክንዲያ የሚል አንድ መጣጥፍ ነበረው። በዚህ መጣጥፍ ውስጥ የህወሓት ሰዎችን ጀግንነት ከነ አዱላ አባነጋ ከነ እቴጌ ጣይቱ የአርበኝነት ተጋድሎ መሳ ለመሳም አስቀምጦት ነበር። እንዲህ ይላል። አድዋን እያከበሩ ጣይቱንና ሚኒሊክን አለማንሳት ማለት የዶጋሊን ድል አንስቶ አሉላ አባነጋን መዘንጋት፣ የህወሓትን መቀለ እስር ቤት ሰበራ ታሪክ አንስቶ ሀየሎም አርያን መተው ማለት ነው። ነጥቡ የህወሓት ሰዎች ጀግንነት ማንሳቱ ላይ አይደለም። ይሄ ሰውዬ ህወሓት ከ4 ኪሎ ወደ መቀለ ተሸኝታ አብይ መንበሩን በያዘበት ዘመን እነ ዶክተር ክንዲያን ጨምሮ የህወሓት ሰዎችን በሙሉ የሰይጣን አምሳል አድርጎ ሲረግም ቀድሞ ያወደሰበት አፉን አይበላውም። ዳንኤል በአንድ ወቅት አድርጎት በነበረው ቃለ መጠይቅ ጌታቸው ረዳን የሚያመሰግንበት ቃላት እንዳጠረው ይናገራል። ለመሆኑ ጌታቸው ምን ቢያደርግለት ነው ብዬ አስቤ ነበር። ዳንኤል ጌታቸው ረዳን ያመሰግነው የኢትዮጵያ ፕሬስ ድርጅት ውስጥ እንዲሰራ ስላደረገው መሆኑን ተናገረ። የማድነቅ መብቱን አልተጋፋሁም። ያቋን ጥያቄን ያነሳሁት ሰዎች ሲጨፈጨፉ ሰው ሞቶ የሚያቅ ኢትዮጵያ ውስጥ ብቻ አይደለም። ኑሮ ተወደደ ሲባል ቅጠል በጨው አማምታችሁ ብሉ፣ ሰው በገፍ ተገደለ ሲባል ጥላን ተክልላችኋለን እያለ በህዝባችን መከራና ፍዳ ላይ የሚዘባበተው አብይ አህመድን ከጨካኝነቱ ጀርባ የዳንኤል ክብረት ካራ አሳላፊነት ነው። ካራ አሳላፊ ምንድን ነው የሚል አይጠፋም። ጥንት ዕለት በመኳንንት መንደር አሳላፊ የሚባል ማዕረግ አለ። አሳላፊ መኳንንትና ቤተሰቦቻቸው ማዕድ ሲቀርቡ በማዕዱ ዙሪያ ገቡ ለሚያንጃብቡ አገልጋዮች የተሰጠ ማዕረግ ነው። ታዲያ ካራ አሳላፊ ማለት መኳንንት ብርንዶ ሲቆርጡ ካራ ቢላው የሚያቀብል ምስጉን አገልጋይ ነው። ዛሬ ካራ አሳላፊው ቢኖርም ካራው ግን ሚና ቀይሯል። ብርንዶ ሳይሆን አንገት ይቆርጣል። መውጫ ዳንኤል አምልጧል። ቆቅነት የዱር እንስሳናትን መርጧል። ለምን ቢባል ከአንዱ ወደ ሌላው መሽከርከር ይችልበታል። ከያኒ ነው ዶሮ ቆቅ ሆነች ያለው። ዶሮ ቆቅ ሆነች፣ ከጆስ ሾለከች፣ ገባች ከጢሻ ውስጥ ወደ ጉራንጉሩ፣ ከአንዱ ወደ ሌላው መሽከርከር ማማሩ